የምክክር ኮሚሽኑ ከዲኮሬሽን ባለፈ ወይም ደግሞ የተወሰኑ ኮስሞቲክ የሆኑ ስራዎችን ከመስራት ባሻገር ኢትዮጵያ ውስጥ ስር ነቀል ለውጥ ሀገራዊ ምክክር በፌደራል ደረጃ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ጋራ ውይይት እያካሄደ ነው ያለው። ይህን አስመልክቶ ትላንትና ሚሊኒየም አዳራሽ ላይ ጀመረው ላይ የኮሚሽኑ ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ አንድ ነገር ጣል አድርገዋል። ታጣቂዎች በዚህ ሂደት ውስጥ አለመሳተፋቸው እያሳሰበኝ ነው የሚለው። ወያኔ ፖለቲካሊ ስማርት ነው ወይ? ምክንያቱም ስታሊን እዛ ጋር ከኢሳያስ ጋር ይገናኛል፣ እዚህ ጋር ደግሞ ታደሰ ወረደ ደግሞ ጅማ ሄዶ ጋቢ ይሸለማል፣ ጌታቸው ረዳ ፌደራል መንግስት ላይ ያለ። እነዚህ ሶስቱም ግለሰቦች ትግራይን በተመለከተ አንድ አይነት አቋም ናቸው ያላቸው እና የሥራ ክፍፍል አድርገው ፖለቲካን እየተወኑት ነው ወይ ብዬ እንድጠይቅ አድርጎኛል እኮ። በተጋጋሚ ተናገር ያለው እኮ የታደሰ አመራር ተጠሪነቱ ለአዲስ አበባ ነው ወይስ ለአስመራ ነው የሚለው ነገር እኮ ጥያቄ ውስጥ ገብቷል እኮ አሁን እኮ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን አንገብጋቢና ትኩስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። ደሬ እንኳን ደህና መጣ። እንኳን ደህና ቆየኝ አማን። መልካም። እንግዲህ ዛሬ ብዙ መረጃዎች አሉን። ከዛ ውስጥ እስቲ ከመረጃችን ቢፌ ውስጥ አንዱን ልመዘዝልህ። እንግዲህ ሀገራዊ ምክክር በፌደራል ደረጃ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ጋራ ውይይት እያካሄደ ነው ያለው። መረጃ ምንድነው? አጀንዳን እየተቀበለ ነው ያለው። ይህን አስመልክቶ ትላንትና ሚሊኒየም አዳራሽ ላይ ጀመረው ላይ የኮሚሽኑ ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ አንድ ነገር ጣል አድርገዋል። ታጣቂዎች በዚህ ሂደት ውስጥ አለመሳተፋቸው እያሳሰበኝ ነው የሚል ነገር አንስተዋል። ምናልባት እንግዲህ እንደሚታወቀው በኦሮሚያ አካባቢም በጃልመሮ የሚመሩ የኦሮሞ ነጻነት ሰራዊት ብሎ ራሳቸውን የሚጠሩት በአማራ በተለያየ አመራር ስር ያሉት የፋኖ ታጣቂዎች በዚህ ሂደት ውስጥ ሊገቡ አልቻሉም። ይሄ ውይይት ደግሞ ምናልባት እኔ አጋጣሚ እዛ ላይ ስለተሳተፍኩ ያየሁት ነገር ምንድን ነው ያለ መሰለ፣ ሁሉም አሁን ለምሳሌ ጋዜጠኛ ማህበሩ በጋዜጠኞች በኩል አጀንዳ ሰብስቦ አጀንዳ ሊሆንልን ይገባል የሚል ነገር ይዞ ይቀርባል ማለት ነው። ማህበራት እንደዚህ ያቀርባሉ ማለት፣ ፖለቲከኞች እንደዚህ ያቀርባሉ ማለት ነው። የሆነ ዲጋብ ውክልና ያላቸው አካላቶች ማለት ነው። በግላቸው ደግሞ አይ እነዚህ ሰዎች ተጽዕኖ ፈጣሪ ውክልናም ባይኖራቸው ብዙ ሰውን አድሬስ ማድረግ ይችላሉ የሚባሉ ሰዎችም ምንድነው አንተ በዚህ ሀገር ውስጥ ያለው ችግር መሰረቱ ተብሎ ተጠይቆ አጀንዳ እንዲያቀርብ ይደረጋል ማለት ነው። አሁን በዚህ እይታ ስታዩ ክላሽቶ ጫካ የገቡ ሰዎች የሚወክሉት አካላቶች አሉ። የነሱ ትግል የሚደግፋለ፣ ኢቨን ትግል ውስጥ ደግሞ እየተሳተፈ ያለ አካል አለ። እንደ ማንኛውም ኢትዮጵያዊ የዚህ አገር ችግር መሰረቱ ምን እንደሆነ እነሱ የራሳቸው መነጽር አላቸው። ምን በስተካከል የዚህ አገር ችግር ይፈታል የሚለው ነገር የራሳቸው አመለካከት አላቸው። አሁን የነዚህን አመለካከት በዚህ ውስጥ አለማጠቃለሉ እሱን መስለኛል እንግዲህ ፕሮፌሰሩ ያሳስበኛል፣ ጎዶሎ ያደርጓል አይን ነገር የሚል ሐሳብ ያነሱት ማለት ነው። ግጥሮ እንግዲህ አሁን ስታቲክሳቸውን ባለፈ ሳይ ብዙ ቦታ አድሬስ አድርገዋል። በጣም ኢትዮጵያ ውስጥ ካሉት ኦልሬዲ ወደ 95-94 አካባቢ % የሚሆን ቦታ ላይ አድሬስ ማድረግ ችለዋል። እስከ ታች ቀበሌ ድረስ ተወካዮችን እንዲመርጡ፣ ተወካዮች ደግሞ አጀንዳዎችን እንዲያቀርቡ፣ እንደዚህ በዞን ድረስ ለመጥቶ እንዲያቀርቡ የሚል ነገር የተለያየ ነገሮችን እየሰሩ ነው መጡት። አሁን በዚህ ሂደት ውስጥ እንግዲህ ለዛውም በዚህ አገር ፖለቲካ ውስጥ ጥያቄ አለን እናቆም እንዲስተካከልላቸው የሚፈልገው ነገሮች ይኖራቸዋል። ሰው እንኳን በግሉ አይደለም መሳሪያ ያለሰው በግሉ እንደማንኛውም ሰው አንተ ብትጠየቅ እንደ አንድ ጋዜጠኛ ልትሆን ትችላለህ፣ እንደ አንድ ስለዚህ አገር እንደሚያስብ ሰው ሊሆን ይችላል። የራስን ሐሳብ ይኖርሃል። እዚህ ሀገር ውስጥ ችግር የሆኑት ነገር ምንድናቸው የሚለው ነገር ቆጥረ የምታስቀምጣል። ትጥቅ ትግል ውስጥ ደግሞ ያሉ ሰዎች ከዛ በበለጠ የዚህ ሀገር ችግር በዚህ መንገድ የተካሄደበት ነገር መስተካከል ካልቻለ ችግሩ ይቀጥላል የሚለው ነገር በደንብ እንደሚኖራቸው ይታሰባል። ይሄን ነገር ግን ፓርት ኦፍ ኢት ሆኖ ቢያቀርቡ የነሱ ሐሳብን ብሰማ
የተሻለ ነገር ነው የሚሆነው ነገር ማለት ነው። እሱን ይመስለኛል ምናልባት እዚህ ውይይቱን ማስመልክቶ አንዳንድ ሰዎች ምንድን ነው የሚሉት ምንም ውጤት የሚያመጣ ነገርም አይደለም ያው ሰው ተንፍሶ ቢያልፍ ሐሳቡን ብሶቱ እንዲናገር ነው እንጂ ውጤት ያመጣል ተብሎ አይጠበቅም የሚል ሐሳብ የሚያነሱ ሰዎችም አሉ። ደግሞ እዛ ቦታው ነው ደግሞ ስታይ ሪሊ ሰዎች በዚህ ደረጃ ነው የሚያስቡት ነው ያው ራሴን ቼክ ያረኩበት ነገር አለ ለምን ታውቃለህ የሆነ ምንም ጉዳይ ምንም ለውጥን ማመጣ ብሎ የሚያስብ ሰው ቢሆን በጣም ተፍሰልስሎ ይሄ ነው የዚህ ሀገር ችግር ይያለ በትክክል አይናገርም ዝም ብሎ እንደለበጣ አውርቶ ያወዳ ግን የምታየው እዛ አካባቢ በቃ እርትል የዚህ ሀገር ችግር ይሄ ነው ይሄ መደረግ አለበት ይሄ ልዩነት ነው ይያለ ሰው በደንብ አርጎ ነው ሆት በሆነ ሁኔታ ይሳተፋል እዛ አካባቢ የምታየው ሰዎች ኦኬ ተስፋ ይጣሉበት ለውጥ ይመጣል በዚህ ብሎ ያመኑ ሰዎች እንደሆኑ አይ ነገር ትረዳለህ አንዳንድ ሰዎች ደግሞ አይ ዝም ብሎ ጊዜ ማሳለፍና ይሆነ ለአንዳንዱ ስልጣን ማመቻቻ ነው እንጂ ምንም መጣ ነገር የለም በዚህ የሚፈታ ችግርም የለም መንገዱም ይሄ አይደለም ብሉ ደግሞ አሉ እንዳው በዚህ ዙሪያ ላይ ሐሳብን ትንሽ ቢጨመርበት አንተም በጣም ግሩም ነው አማል ድባቡ ማየት በአካል ማየት እንደውኛ በንድፈ ሐሳብ ደረጃ ቁጭ ብለን ስቱዲዮ ከመንተረተረው ባሻገር የስብሰባው የምክክር ኮሚሽኑ አጠቃላይ ድባብ ማየት ግሩም ነው አንድ ሁለት ነጥቦችን ማንሳት ፈልጋለሁ ከዚህ ጋር በተያያዘ አሁን ብዙ ጊዜ ኢትዮጵያ ውስጥ ያሉ ግጭቶች አሉ እንግዲህ ከአማራ ክልል መጠነ ሰፊ ግጭት አለ እናውቃለን ኦሮሚያ ክልልም የተወሰኑ አካባቢዎች ግጭት እንዳለ እናያለን ትግራይም ሙሉ ለሙሉ ትግራይ የምክክር ኮሚሽኑም አባል ምንድነው እዛ ውስጥ ተሳታፊ አልሆኑም እነዚህ ነገሮች ታሳቢ ተደርጎ በሚታይበት ጊዜ የምክክር ኮሚሽኑ ከዲኮሬሽን ባለፈ ወይም ደግሞ የተወሰኑ ኮስሞቲክ የሆኑ ስራዎችን ከመስራት ባሻገር ኢትዮጵያ ውስጥ ስር ነቀል ለውጥ አያመጣም ብለው የሚተቹ ሰዎች አሉ የማን ነው የምክክር ኮሚሽኑ አንዱ አምባሳደር መሐመድ ድሪር በአጋጣሚ ቃለ መጠይቅ አድርጌያቸው ነበር ለሆነ ዘገባ በመጠየቃቸው ጊዜ ምን ነበር የመለሱልኝ አይ ኮሎምቢያ ልክ እንደዚህ በኢትዮጵያ መልኩ ልክ እንደ ኢትዮጵያ አይነት ግጭት በነበረበት ጊዜ የምክክር ኮሚሽን አድርገው ሰክሰስፉል ሆነዋል የሚል ነገር መልስ ሰጥተውኛል ነገር ግን የኮሎምቢያው የኢትዮጵያ ኮንቴክስት የሚለያየው ምንድነው የፋርክ አማጽያን የሚባሉት ኮሎምቢያ ውስጥ ኦልሞስት ለ50 ዓመት አካባቢ ትጥቅ ላይ ነበሩ እና እነዚህ አማጽያን በሰላም ወደ መንግስት ገብተው በቀላሉ ችግራቸው መፍታት ችለዋል አሁን ኢትዮጵያ ውስጥ ያለው ግን ታጣቂዎች ስትመለከት አሁን የፋኖ ታጣቂዎች የምክክር ኮሚሽን የሚመለከቱበት አይን ወይም ደግሞ የኦነግ ሸኔ ታጣቂዎች የምክክር ኮሚሽን የሚያዩበት አይን በጣም የተለያየ ነው ራዲካሊ ይሄ የበቃ የመንግስት ተለጣፊ ነው የመንግስትን አጀንዳ አስፈጻሚ ነው በዚህ አማካኝነት ለውጥ አይመጣም ብለው ደምድመዋል እና እነዚህን አካላት እነዚህን ታጣቂዎች ክላሻቸውን ማስጣል ካልተቻለ በርግጥ በዚህ ምክክር ሂደት ውስጥ የሆነ ድምዳሜ ላይ ይደረሳል አሁን የምክክር ኮሚሽኑ ስልጣኑ ምንድነው አድቫይዘሪ ሮል ነው እነዚህን አጀንዳዎች ሰብስቦ ለመንግስት ነው የሚያቀርበው እንጂ ራሱ አይወስንም መንግስት የሚመቸውና የማይመቸውን ከዛ ውስጥ መርጦ ሊወስን ላይወስን ይችላል የሚል ቅሬታና ስጋት አለ በጣም በአንገብጋቢነት አሁን የተለያዩ ወገኖች ያስቀመጡት አጀንዳ አለ ያን አጀንዳ በሙሉ እኮ መንግስት ላይ ቀበለው ይችላል መንግስት የሚፈልገውን ከዛው ስፒክ አድርጎ ውሳኔ ላይ ይደርሳል ስለዚህ ቪሺየስ ሰርክል ውስጥ ነው የምንገባው ታጣቂዎች ችግሩን የበለጠ የሚያባብስ ሂደት ውስጥ ከመግባታቸው ሊያወጡ ይችላል የሚል አንድ ቅሬታ አለ ሌላው የትግራይ ጉዳይ ይነሳል ትግራይ እንግዲህ የጊዜ አስተዳደር እንደምታውቀው የጌታቸው ረዳ ተቀይሮ ታደሰ ወረደ ከተቀየረ በኋላ ጭራሽ ትግራይ ሌላ ጎረቤት ሀገር ሆናለች አይደለም ኢትዮጵያ አካል የጎረቤት ሀገር አይነት አክት ያለች እና ስለ ምክክር ኮሚሽን ከትግራይ ጋር ማውራት በጣም ቅንጦት ነው በአሁኑ ሰዓት ያለው እንደውም መንግስት ከአቅሙ በላይ ሆኖ ከሻቢያ ጋር ያለው ግንኙነት ከአቅሙ በላይ ሆኖ በትራንስፖርት ረገድ ይሄ በወሎና በምንድነው በሸዋ በወሎና በአፋር መስመር የሚሄዱት ተሽከርካሪዎች ኬላ ጥሎ በደንብ መፈተሽ አለባቸው የሚል እርምጃ ሁሉ ደርሷል እንኳን የምክክር ኮሚሽን ለማድረግ ማለት ነው እነዚህ ስትመለከት በጣም ድርብ ሸክም እንዳለበት የምክክር ኮሚሽኑ ታሳቢ ታደርጋለ ለውጥ ይመጣል አይመጣም የሚለው ነገር እንግዲህ ወደፊት መልካም እንግዲህ ዋናው ነገር መወያየቱ ካለ መወያየቱ ተሻለ ነገር ነው የሚሆነው ምናልባት ለውጥ የሚመጣ ከሆነ ይሄ ነገር ስኬታማ የሚሆን ከሆነ እንደ አንድ ሀገር ዜጋ ይሄ ነው ችግሩ በዚህ መንገድ ይፈታል ብሎ ሐሳብ ያለው ሰው ሐሳቡን ቢያቀርብ የተሻለ ነው የሚሆነው ይቀርበታል እንጂ ምንም የሚቀረው ነገር የለም እሱን ነውና ሌላ ነገር ደግሞ እንዳው በዚህ ወደ የሚቀጥለው አጀንዳ ከመሄዳችን በፊት ምንድነው የሚሉት መሰለህ አሁን እነሱ ይሄ የተደረገ በኋላ ሂደት ነው የሚሉት የአጭር ጊዜና የረጅም ጊዜ መፍትሄዎች ናቸው ያሉት አሁን እርግጥ ነው ይሄ ችግሩ ተወያይቶ ህዝቡ አጀንዳው ከተሰበሰበ በኋላ መልሶ ህዝቡ ወያይበታል ይሄ ችግሮች ተለይቷል
አጀንዳ ሆኗል። እስቲ በዚህ አጀንዳ ላይ ምን ትላላችሁ ተብሎ ነው ውይይቱ የሚከናወነው። ውይይቱ ከተከናወነ በኋላ የማይተማመኑበት ደረጃ ከመጣ በሪፈረንደም ወደዛም መሄድ ይችላል ነገሩ ማለት ነው። ነገር ግን የረጅም ጊዜና አጭር ጊዜ አሁን ለምሳሌ በረጅም ጊዜ ኢትዮጵያ በቀጥሎ 50 ዓመታት ውስጥ ይሄን ነገሮችን እያስተካከለች መሄድ አለባት የሚል ነገር ኖሯል። ምሳሌ ነው የሚል ነገር በአጭር ጊዜ ውስጥ ደግሞ ይሄ ነገሮች በ2 ዓመት ውስጥ መፈታት መቻል አለባቸው ሰላማችን ወደ ነበረበት እንመለስ ዘንድ የሚል ነገር ሊኖር ይችላል። ስለዚህ ነገሩ የረጅምና የአጭር ጊዜ መፍትሄ ተደርጎ ነው የሚወሰድ ያለ የሚለው ነገር ነው። መንግስት የፈለገውን ይመርጣል የሚለው ነገር እንዳለ ሆኖ ነገር ግን መንግስት ሲቀየርም የአጀንዳ እዛው ነው የሚቀመጠው ማለት ነው። የመቀጣው የፈለገውን ይመርጣል ማለት ነው። ወደሚቀጥለው አጀንዳ እንድና ምናልባት ወደሚቀጥለው አጀንዳ ከመሄድ በፊት አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጠይቃለን። የሚቀጥለው አጀንዳ ከዚህ ቀደም ትዝ ካለ የትግራይ ጊዜያዊ አስተዳደር ወልቃይትን አስመልክቶ አንድ ደብዳቤ አሰራጭቶ ነበር። የምዕራብ ትግራይን በተመለከተ አድሬስ የሚደረግበት በአማራ ክልልና በኢትዮጵያ ፕሬስ ኤጀንሲ አድሬስ የተደረገበት መንገድ ህገ ወጥ ነው፣ የትግራይን ሉዓላዊ ግዛት በሸራረፈ መልኩ ነው የተዘገበው የሚል ሀሳብ ነበር የሚያንጸባርቁት። ብዙ ጊዜ ከተመለከተ የአማራ አሚኮ ሲዘግብ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብሎ ነው የሚዘግበው። አሁን ለየት ያለው መረጃ ምንድነው? የአማራ ክልል የሚለውን አወጡ ወልቃይት ጠገዴ ሰቲት ሁመራ ዞን ብሎ ብቻ ነው የዘገበው። እንደው እቺ አማራ ክልል የምትለውን ኮንሺየስሊ ነው ያወጡት ወይስ ደግሞ ምንድነው የታይፕ ኢረር ነው ወይስ ቲፒኤልኤፍ በጻፈው ደብዳቤ አማካኝነት የወልቃይት ጉዳይ ገና ስላልተወሰነ በአማራ ክልልም በትግራይ ክልልም ስለማንል በዞን ደረጃ ብቻ ኤክስፕረስ እናርገው ከሚል አንጻር ነው ተብሎ መጠየቅ የሚገባው ይመስለኛል። ይሄ ቀላል አይደለም፣ ቀላል አንድምታ የለውም። ለወያኔ ፊት በሰጠው ቁጥር በጣም ምንድነው ወደፊት እየመጣ ነው የሚሄደው። በቃ መጀመሪያ በተቆመበት ኦሬዲ በቆሙበት ወለል ላይ ጸንቶ ነው እንጂ መሄድ ያለባቸው። አሁን የአማራ ክልል የሚለው ነገር አንስተው ወልቃይት ጠገዴ ሰቲት ሁመራ ዞን የሚለውን ቀስ በቀስ ትተው ምዕራብ ትግራይ እንዳይሉትም ያሰጋል። እና ለምን ከምን አንጻር ነው ይሄን ጻፉት? አሁን እንኳን ወያኔ ትግራይ ጊዜያዊ አስተዳደር ራሱ የፌዴራል መንግስቱ አካል ነው ብሎ መበየንም መደምደምም አሁን ከባድ ነው። አሁን ባለንበት ሁኔታ ቢያንስ በነጌታቸው ረዳ ጊዜ እንኳን ይሄ ቢሆን አይደንቅም። እና ከምን አንጻር ነው እኔ ከታይፕ ኢረር ወይም ደግሞ ጉዳዩም ከማጤን አንዳንዴ እኮ ትዘላለህ እኮ እንደዚህ አይነት ርዕሶች ልዘል ትችላለህ፣ ወይም ደግሞ ንዑስ አርዕስትን ልዘል ትችላለህ። አንዳንድ ሚዲያዎች የመረጃ አውታሮች ይሄን ነገር ሲቀባበሉት አይቻለሁ። በእርግጥ ፖለቲካሊ አንድምታ አለ ወይ? የቲፒኤልኤፍን እንትን ፈርቶ ነው ወይ የሚለው ጥያቄ ያስነሳል። ምናልባት እንግዲህ አሚኮ ይህንን ጉዳይ በስህተት ፈጽሞ ከሆነ ያርመዋል። ስህተት መሆኑን የምናውቀው ያኔ ማለት ነው። በስህተት ወልቃይት ሰቲት ሁመራ ዞን የማን ዞን ነው? ዞን ከተባለ ክልል ሊኖር ይገባል። ታዲያ ነው እኮ እንደዛ እኮ ኖር እኮ ይገባል እኮ የማን ዞን ነው የሚለውን ነገር መቀመጥ መቻል አለበት። ስለዚህ ይህን በስህተት ፈጽሞ ከሆነ ኦኬ፣ በትላንትና ባደረግነው ዘገባችን ላይ እንደዚህ የተፈጸመ የተገለጸው በስህተት ነው የሚለውን ነገር መስማት መቻል አለበት። ይሄ ካልተሰማ ግን ስህተት ሳይሆን የክልሉ መንግስት የያዘው አቋም ነው የሚሆነው ነገር ማለት ነው። ወይ ደግሞ የወልቃይት ዞን አመራሮችም በዚህ ጉዳይ ላይ ክሌም ካላነሱ የክልሉ መንግስትና የወልቃይት ዞን አመራሮች ተስማምቶ የያዙት አቋም ነው ብለን ነው የምንወስደው ነገር ማለት ነው። ይኸውልህ አሁን አሚኮ ይህን ነገር ካላረመ የወልቃይት ዞን አመራሮች ይህን ነገር እንደ ጥፋት አድርጎ እነሱም ተሳታፊ ካልሆኑበት በዚህ ጉዳይ ውስጥ ማለት እነሱም ጥያቄ ያነሳሉ። ባለፈ አሚኮ ያቀረበው ዜና ላይ ምና ስህተት ነውና አስተካክሉልን ብሎ ይጠይቃሉ። ነገር ግን ማንም ጠያቂ ከሌለ ግን ጉዳዩ ማን ጋር ነው ያለው ማለት ነው? አሚኮም አልተሳሳተም። የክልሉ መንግስትና የዞኑ አመራሮች ተስማምቶበት ምናልባት ጉዳዩ በሌላ መንገድ እልባት እስኪያገኝ ድረስ ወልቃይትን ዞን እያል እናቆየውና ዞን እያል ከቆየ ከዛ በኋላ ወይ ራስን የቻልክ ፌዴራል አስተዳደር ሆነ እንደ ተጠሪነት ከተማ መስተዳደሮች አሉ አይደል? ወይ በእንደዛ ሊባሉ ነው የሚሆነው ወይስ ራሳቸውን ችለው ክልል ይሆናሉ የሚለውን ጥያቄ ማንሳት የሚቻልበት ሁኔታዎች አሉ ማለት ነው። አሁን በዚህ ጉዳይ ላይ ግን ምንድነው ያለው ነገር? አሁን ለምሳሌ ይሄ ነገር እየተገፋ ቢሄድ የሚያመጣው ችግር ይኖራል ወይስ
የሚያመጣው በክልል ውስጥ የሚያመጣው ነገርስ ምንድን ነው የሚያመጣው ብሎ ነገር ነው ማታሰብ ያለበት። ዋናው ከይሱ ነው አይደል? ምንድነው መዘዙ ምንድነው? እሱ ነው በጣም ዋናው መሰረታዊ ነገር። እንግዲህ ወልቃይት ከሚያነሱ ጥያቄዎች ውስጥ አንዱ ራስን በራስ ማስተዳደር ነው። ሌላ የማንነት ጥያቄ ነው የሚያነሱት አይደል? ማንነት ደግሞ አሁን እዚህ ሀገር ውስጥ እስካልተከለሰ ክልሎች ማንነት አላቸው። አማራ ክልል ሲባል የአማራ ደም ክልል ነው አይደል? ኦሮሚያ ሲባል የኦሮሞ ደም ክልል ነው አይደል? ትግራይ ሲባል የትግራይ በደም ነው አይደል? ክልሎቹ ተካለሉት ማለት። ስለዚህ ወልቃይት ማንነቴ አማራ ነው እያለ ሌላ ክልል የምታረገው ከሆነ የማንነት ጥያቄው ቀረ ማለት ነው። ማንነት ጥያቄው ቀረ ማለት ነው። ተረሳ ማለት ነው ማንነት ጥያቄው ማለት ነው። ስለዚህ ይሄ ነገርስ እንዴት ይሆናል? እስቲ ትንሽ ይግፋና ይግፋና ከዛ እኛም የወልቃይት ሰዎችም ሀሳባቸውን ካሻሻሉ ምናልባት በዚህ መንገድ ቢካሄድበት ለወልቃይቴው ሰላምና መረጋጋት ያመጣል ብሎ አርገው የሚያደርጉ ከሆነ እንጋብዛቸዋለን፣ እንሰማለን። ምንድነው ያለው በዚህ ጉዳይ ላይ የሚለውን ነገር። የአማራ ክልልም ደግሞ ብዙ ጊዜ ጉዳይ በአንገታችን በምን ሲሉ የነበረው ነገር ነው። በቃ ሊፈታ የሚችለው ነገር ሁሉ ጊዜ በደም አይደለም መሆን ያለበት። ወልቃይትን ለምን ራስ ገዛ እናረጋትምና እንየው ሰላም አድርገን ምን ነው ሰላም እስቲ በዚህ የሚወርድ ብሎን አስበን ነው ካሉ የነሱን ሐሳብም ሰምተን እንታንተን የትግራይ ሰዎች ባለፈ ስለዛቱ ይሄንን ዛቻ ተፈርቶ ይሄን የሚቀይር ግን የለም። ይሄን እርግጠኛው የሚነግር ነገር እኔ እኮ በተጋጋሚ ተናገር ያለው እኮ የታደሰ አመራር ተጠሪነቱ ለአዲስ አበባ ነው ወይስ ለአስመራ ነው የሚለው ነገር እኮ ጥያቄ ውስጥ ገብቷል እኮ አሁን እኮ ጥያቄ ውስጥ መጥቷል። እንዲያውም አንተ የምታነሳው አንድ መረጃ አለ ቀጥሎና በዛ ላይ በደንብ ልንሄድበት እንችላለን። እንግዲህ የቲፒኤልኤፍ እና የሻዕቢያ ጋብቻ እለት በእለት እንግዲህ በአደባባይ እያሳዩን ነው። ያልተቀደሰ ጋብቻውን አሁን ሃኒሙን ላይ ናቸው ያሉት። ከዚህ ቀደም ስታሊን አስመራ ሄዶ ጽምዶ ነው የሚሉት አይደል? በትግርኛ ጽምዶ ማለት መዋሃድ ጥምረት ነገር ነው መሰለኝ በአማርኛ ሲቀይረው እና የስታሊን ሄዶ እንደውም ከኢሳያስ አፈወርቂ ጋር ቁጭ ብሎ ኢንተርቪው የሚያደርግበት በፎቶ ደረጃ ላይ እየተመለከት ነው። ያን ፎቶ ስመለከት ምን ወደ አይምሮ የመጣ መሰለ እንዴ ወያኔ ፖለቲካሊ ስማርት ነው ወይ? ምክንያቱም ስታሊን እዛ ጋር ከኢሳያስ ጋር ይገናኛል። እዚህ ጋር ደግሞ ታደሰ ወረደ ደግሞ ጅማ ሄዶ ጋቢ ይሸለማል። ጌታቸው ረዳ ፌዴራል መንግስት ላይ ያለ። እነዚህ ሶስቱም ግለሰቦች ትግራይን በተመለከተ አንድ አይነት አቋም ናቸው ያላቸው እና የሥራ ክፍፍል አድርገው ፖለቲካን እየተወኑት ነው ወይ ብዬ እንድጠይቅ አድርጎኛል። አሁን እንግዲህ ትኩስ መረጃው ምንድነው? ስታሊን እንደሄደው ሁሉ የኤርትራው ደግሞ ልዩ ልኡክ የቲዲኤፍን ሊያገኘው ነው። በልክ በስታሊን ደረጃ ያለው አክቲቪስት ነው። ያኛው ማን ነው አወል የሚባለው መሰለኝ። ቲዲኤፍን ቀጥታ ሊያገኝ ነው የሚል ነገር ነው። ቲዲኤፍን አገኘ ማለት ጉዳዩ በጣም ስር እንደሰደደና የፖለቲካ ግንኙነታቸው ስጋ ለብሶ በአካል ወደ ኦፕሬሽናል ደረጃ ማለት ለሚመጣው ግጭት ወይም ለሚያደርጉት ጸባጫሪ ትንኮሳ አመቺ በሆነ መልኩ ነገሮችን እያስኬዱ እንደሆነ ማሳያ ሊሆን ይችላል። ይሄን እንግዲህ የዘገበው የሻዕቢያ ዲጂታል ክንፍ የሆነው የቀንዲል ቲዩብ ማለት ነው። ዋና ዲጂታል ክንፍ ነው። የሻዕቢያ ዲጂታል ወያኔ ይባል ነበር በፊት። አሁን ዲጂታል ሻዕቢያ አለ እና ይሄ ሚዲያ ነው የዘገበው። በአብዛኛው ጊዜ የአስመራን በጣም ሚስጥራዊ የሆኑ መረጃዎችን በአደባባይ ወጥቶ ከኢትዮጵያን ጋር ሀሳቦችን ለማንሸራሸር ይጥራል። በጣም የሚገርመኝ ይሄ ሚዲያ ለኢትዮጵያ ያለው ንቀት በጣም ከልክ ያለፈ ነው። በጣም ንቀት አለው። እኔ እንዴት እንደሚረዱም ግራ ነው የሚገባኝ አንዳንዴ። ስለማያውቁን ነው መሰለኝ ወይም ደግሞ ኢትዮጵያ የሚለውን መረጃ የሚያገኙት ከሻዕቢያ ነው። አሁን ስለ ኢትዮጵያና ስለ ኢትዮጵያ ይለያል። አሁን ስለ ኢትዮጵያ ከሻዕቢያ መስማትና ኢትዮጵያ የሚባለውን ታሪኳን ፊዚካሊ ኢትዮጵያውን ያለችው ሁኔታ መረዳት የሚለያይ ነገር ነው እና ይሄ ሚዲያ በጣም ጥልቅ የሆነ ጥላቻ አለው። ኢትዮጵያ ውስጥ ያለው ፖለቲካ መስቀልቀል አስመራ ውስጥ ካለ ጋር አይገናኝም። አስመራ በጣም ምንድነው ኤርትራ በጣም ሉዓላዊ ነች፣ እንዲሁም ያደገች ነች። ከወያኔ ጋር ተጣምረን ማንኛውም የፖለቲካ ስራ እንሰራለን የሚል በአደባባይ እየተናገሩ ነው እና ይሄ ልዑኩ መምጣቱ የጉዳዩን አሳሳቢነት አያሳይም? መልካም ምንድን ነው መሰለህ አሁን ቅድም አንተ ያነሳው ነገር አለ። ታደሰ ጅማ ሄዳል፣ ጌታቸው አዲስ አበባ ሆኖ ዝታል፣ ስታሊን ደግሞ አስመራ ሄዶ ሜሎቲ አረቄ ይጠጣል። አሁን ምንድን ነው አሁን ይሄን ነገር ማለት ነው የሚያሳየው በቀላሉ ምንድን ነው? ልክ እኮ ነው እኮ ኃይሉ የተበተነ ኃይል ነው፣ ግራ የገባው ኃይል ነው።
ይሆኔ በቃ አሁን መልሰን ኢትዮጵያን ካልጋጥናት መኖር አንችልም የሚለው በስታሊን የተወከለው ስታሊንን ፒአር አርጎ ያዘጋጀ ያለው እነ ደብረጽዮንና ይሄ ወታደራዊ ክንፉ ሸፍቷል። ብዙ አስመራ ገብቷል። ታደሰ አሁንም እያወላወሉ ነው ያሉት። ይቅርታ ለቃሉ ለምን ጀነራል ታደሰ ችግር ተፈጥሯል ተብሎ ነው ይሄ ስልጣን የተሰጣቸው እንዲያቃኑ ፍቃደኛው ስለሆኑ አቃናለሁ ብሏል። አይ አቂም የለኝም እኮ ካልክ እኮ ሌላ መብት ይፈልጉ ማለት እኮ ይችላል እኮ የሚገርም ነገር ማለት ነው። ችግር የለም እኔ በዚህም በዛም በኩልም ያለው ነገሮችን ተረድቻለሁ ይሄን አቃናለሁ እኔ በጥበብ ብሎ ነው ወደዚህ አካባቢ መጡት። አሁን ግን እሳቸው ፌደራል መንግስቱ ጋር አብሮ መሆን ያምራቸዋል። ፌደራል መንግስቱ ደግሞ ስለ ህግና ስርዓት እንዲሰፍን የሚፈልጋቸውን ነገሮችን ግን ለመፈጸም ፍቃደኛ አይደሉም። ስለዚህ ምንም አይደሉም። አሁን ጀነራል ታደሰ እውነቱን ልንገራዳ ከጀነራል ታደሰ 10 ጊዜ ጌታቸው ይሻላል። 10 ጊዜ ጌታቸው ይሻላል። ኢትዮጵያ የትግራይ ፖለቲካ ውስጥ እንደው ትንሽ አሁን እነሱ እየተንደረደሩበት ወዳለው እልቂት እንዳይገባ የራሱ ሚና እየተጫወተ ያለው ጌታቸው 10 ጊዜ ይሻላል ጀነራል ታደሰ ማለት ነው። ለምን መሰለህ ጀነራል ታደሰ ዩሲ ይገቡና እዛው ነው እዛው ጽምዶ ጋር ነው የሚገቡ። ጽምዶ ነው አልከው እዛው ነው ጻመዳሉ። በጣም የሚገርመኝ እዚህ ጋር ተጨምርበታል ሐሳብ ቲፒኤልኤፍን ቆንጠጥ ስታደርገው የፕሪቶሪያ ስምምነት ነው መዞ ያወጣል። አሁን ትናንትና ያወጣው መግለጫ አይተው ከሆነ የተሽከርካሪዎቹ ወደ ትግራይ እንዳይገቡ የተደረገው ፕሪቶሪያ ስምምነትን በሚጥስ መልኩ ነው። እነሱ ወደ አስመራ ሲሻገሩ ፕሪቶሪያ ስምምነት የለም። እዚህ ጋር ደግሞ ትንሽ ቆንጠጥ ስታደርጋቸው ፕሪቶሪያ ስምምነትን መዘዝ ያደርጉታል። ፕሪቶሪያ ስምምነትን መዘዝ የሚያደርጉት አንደኛ የኢትዮጵያን ፌደራል መንግስት ራሱ ልክ እንደ ኢትዮጵያ የፌደራል መንግስት ማለት ነው ልክ እንደ ሉዓላዊ ሪኮግናይዝ ራሱ አያደርጉትም ብዬ ማሰብ ጀምሬያለሁ። ፕሪቶሪያን ማመኮ የምትቀበል ከሆነ አንድ መከላከያ ሰራዊት ነው ያለው ብለህ እኮ አምነህ እኮ ፈርመህ እኮ ነው የመጣው እኮ እዛ በየንትኑ ይዘህ እንትና ይዘው የሚዞሩትን እንኩቶ ይዘህ ምንድን እንዴት ነው አሁን ፕሪቶሪያ ይከበር ብለህ የምጠይቅበት ምክንያት ማለት ነው። ይሄ እኮ ነው ፕሪቶሪያ እዛ ጋር እኮ ነው በቃ ጥያቄ ውስጥ የገባው እኮ አንድ በዚህ ሀገር ውስጥ አንድ መከላከያ ሰራዊት ነው ኖሮ ያልከው። አሁን ግን የነ ምግቤ ሰራዊት ነው ድንበር እየጠበቀ ያላል ቲዲኤፍ የሚባለው ማለት ነው እኮ ቲዲኤፍ ነው ሊያገኘው ነው ያኛው ቲዲኤፍ አይደለም እንዳይጠብቅ ተደረገው። ስለዚህ ሁለት አይ ሰራዊት ነው ያለው ይያልክ ነው። ፕሪቶሪያ የሚለው ግን አንድ መከላከያ ሰራዊት ነው በኢትዮጵያ ውስጥ ያለው ነው የሚለው። ስለዚህ ኖ ሞር ፕሪቶሪያ ማለት ነው እኮ ብለናል እኮ። ሁለተኛ ነገር እነሱ ጽምዶው የሚመጣው የት ነው የሚመጣው? ሉክ ይኸውልህ በጣም ጥበባቸው ማለት ነው። ደብረጽዮን ጋር በጣም ታደሰ ጋር በጣም ቲዲኤፍ ጋር ነው የሚሄደው። ቲዲኤፍ ጋር ቀጣው ነው አሁን ምንድነው የሚያደርጉ ማለት ነው። ለምን መሰለህ ቲዲኤፍ የሚመራው በደብረጽዮን ነው። ታደሰ ደግሞ በኋላ ቲዲኤፍ አካል ይሆናል። ስለዚህ አሁን ጫወታው ያለው ኳሱ ያለው ቲዲኤፍ ትጥቅ ያዘውና ድንጋ ካለው ያለው ነገሩ ማለት ነው። ጥርስ ያለው እሱ ነው ማለት ነው። እሱ መካከል ግንኙነቱን እናጠነክራለን። ስለዚህ ይሄ ይገውጥ ግንኙነቱ ታደሰ ማቆም እንኳን ባይችል ፌደራል መንግስት የራሱን አማራጭ እንዲወስድ መጠየቅ ነበረበት። ይሄንም ጥያቄ ሲያቀርብም አልሰማንም። ስለዚህ አሁን ያለው እዛ አካባቢ ያለው ነገር እኔ የምሰጋው ምን እንደው ታውቃለህ? በኋላ አንተ የምታነሳው ነገር አለ። ሌላ ግጭት ከፌደራል መንግስት ጋር አይደለም እዛው ካለው አካል ጋር ግጭት ውስጥ እንዳይገቡ እሱን ነው መስጋት ያለብን ነገር ማለት ነው። የመጨረሻው መረጃ አንሳና ምናልባት ከዚህ ጋር አገናኘው። እሺ የመጨረሻው መረጃችን ምንድነው? ከዚህ ጋር የሚገናኝ ነገር ነው። ከዛ በፊት እስቲ ውድ አድማጭ ተመልካቾቻችን በዚህ አጋጣሚ ኢትዮ ውይይትን ሰብስክራይብ በማድረግ ይሄ መረጃዎችም ለሌሎች ተደራሽ እንዲሆን ሼር አድርጉ። እንደውም ደግሞ ይሄ አሁን አስመራ ላይ ሄዶ ከፕሬዝዳንት ኢሳያስ ጋር ውይይት ያካሄደው ስታሊን የሱ አቻ ደግሞ ወደ ቲዲኤፍ አመራሮች እንደሚመጣ እንግዲህ መረጃ ወጥቷል። ይሄ ነገር ምንድነው የሚያመጣው? ፌደራል መንግስቱ ዝም ብሎ ነው ወይ የሚያየው? ከፌደራል መንግስት ጋር ግንኙነት ያቆመው አካል ከአማጺ ኃይል ጋር ግንኙነት ሲያደርግ እንዴት ነው የሚታየው የሚለውን ነገር በዛ ላይ እስቲ ሐሳባችሁን ስጡን። ቀጥል ደረ የውጭ ጉዳይ ሚኒስትር ቃል አቀባዩ እንደውም ምንም ምላሽ አልሰጠም ብለዋል። በአስመራው በኢሳያስ ንግግር ላይ ጥያቄ ተጠይቀው አይ ምንም ምላሽ አልሰጠም
ኦልሬዲ ስሙዝሊ ባለበት ያስቀጣል የሚል ነገር ነው። መጨረሻው እንግዲህ ሞጫችን ከዚህ ቀደም እኛ ስንዘግብ በዚህ በውይይታችን ላይ አፋር አካባቢ አንድ ሀራ ማለት ነፃ መሬት ማለት ከቲፒኤልኤፍ ያፈተለኩ ወይም ደግሞ የወጡ ያፈነገጡ ታጣቂዎች ጦር እያደራጁ ነው። እነሱን ደግሞ ጀነራል ዮሐንስ ሊድ ያደርገዋል። ጀነራል ገብረ እግዚአብሔር የሚባል ነው መሰለኝ እሱም ራሱ አለበት በመሪ ደረጃ እያደራጁ ነው። የዚህ ጦር ዋነኛ ዓላማው ቲፒኤልኤፍ ጋር መግጠም ነው የሚል ነገር ነው። እንደውም የጌታቸው ረዳ ስምረት ፓርቲ እውቅና ሰጥቶታል ለዚህ ለአፋር ላለው ቲፒኤልኤፍን አፈንግጦ ለወጣው ታጣቂ በዚህ ታጣቂ አማካኝነት ትግራይ መቋጠር ይቻላል የሚል ሀሳብ እየተቀለቀለ ነው። አሁን ግን የሰማነው መረጃ ምንድነው? እየተሽከረከረ ያለው መረጃ ቲፒኤልኤፍ ፕሬምፕት አታክ ይባላል። ቀድሞ መምታት ሳትመታ መምታት ቀድሞ ሊመታው በከፍተኛ ሁኔታ ዝግጅት እያደረገ ነው። ይሄ ወደ አፋር ዘልቆ ሄዶ ለመምታት እየተዘጋጀ ነው። ምክንያቱም አስግቶታል። ይሄኛው ታጣቂ መጥቶ ከቲፒኤልኤፍ ጋር የሚገጥም ከሆነ ትግራይ ውስጥ የእርስ በርስ ጦርነት ስለሚከሰት የቲፒኤልኤፍ ኃይል ይሟሟል፣ ይዳከማል። ምናልባት ከቲፒኤልኤፍ ውስጥም ራሱ እያፈነገጡ ወደዚህ ታጣቂ ሊሄዱ የሚችሉበት ሁኔታ ሊፈጠር ይችላል። ምክንያቱም ፖለቲካሊ ዊን ካረክ የጌታቸው ረዳ የፖለቲካ ፓርቲ ፖለቲካሊ ናሬቲቭን በደንብ አድርጎ ትርቱን ከሰራው ቲፒኤልኤፍን ለመምታት የተቋቋመው ኃይል በደንብ አድርጎ እየተጠናከረ የሚሄድበት ሁኔታ ሊፈጠር ይችላል የሚል ነገር ነው። በወያኔ ቀንደኛ የወያኔ ደጋፊዎች ዲያስፖራ ባሉትም አገር ውስጥ ባሉትም ትልቅ ስጋት ተፈጥሯል። ለመጀመሪያ ጊዜ ትግራይ ውስጥ እርስ በርስ ጦርነት ተከስቶ ያቅም ሊፈጠር ነው ወይ? ትግራይ ከትግራይ ጋር ሊጋጩ ነው። ተከስቶ ያቀላል አይደል? ቲፒኤልኤፍ እኮ ገስግስ ትግራይን ጨፍጭፏል። ጨፍጭፎታል ያለ ነው። ከሁለት አንዱ እንግዲህ አባወራ አንዱ ይሆናል። ምናልባት ይሄኛው አሁን ሊሆን የሚችልበት ነገር ጠባብ መሆኑን የሚያመላክት ነገር ምንድን ነው መሰለህ ያለው ቲፒኤልኤፍ የሚንቀሳቀስ ከሆነ ጦርነቱ የሚሆነው አራ ምድር ላይ ካለው ኃይል ብቻ ጋር አይደለም የሚሆነው። ያን ማንኛውን አቴምፕት የሚያደርግ ከሆነ ማለት ነው ፌደራል መንግስት ይመታዋል። አሁን ጦርነቱን ለማስጀመር ቲፒኤልኤፍ ብቁ ዝግጅት ላይ ነው ያለው ወይ? እኔ አሁን በሚሰማው መረጃ ሻዕቢያ ሎጂስቲኩ መስጠትና አንዳንድ ነገር እናቃብላለን ይሄ ዛጌ ክላሽ እንሰጣለን ነው እንጂ ያን ነገር እኛ ሰው የለንም የሚል ነገር እያሉ ነው አሉ። የሚገርም ነገር ማለት ነው። ለዛ የሚሆን ነገር ሰው የለንም መልሳችሁ እኛ አንተ ትላንትና ቆላን ተንቤ እንደሄዳችሁ እኛ ደግሞ ናቅፋ ድንጋይ አንድም የሚል አለ አሉ ሻዕቢያዎች ጋር። ስለዚህ የሚችሉት ነው እነሱ ትንትኑ መስጠት ነው እንደ ነገሮች ማቅረቡ ነው እንጂ እኛ በሰው በኩል ተስፋ ታርጉን የሚል ነገር እንዳለ መረጃዎች እየወጡ ነው ያሉት። ይሄ ከሆነ ሪያሊቲው ቲፒኤልኤፍ መንቀሳቀስ ቢያስብ ይመጣው አጸፋ ምንድነው የሚሆነው ነው? ወይ እንደዚሁ እንደ ጌታቸው በደንብ አድርጎ ነገሯቸዋል ማሰብም እንደተሳናቸው ጥሩ ቴንኪው ነው። አቶ ጌታቸውን እኮ አደንቃለሁ። ብዙ ጊዜ እኛ ስንል ጥላቻው ስንባል ነበር። እነዚህ ሰዎች ማሰብ ተስኗቸዋል እና ማሰብ የተሳናቸው ስለሆነ በይውር ድንብር ተነስቶ ሄዶ እዚህ ውስጥ ሊገቡ ይችላሉ ብለህ ልገምት ትችላለህ። ነገር ግን ተሰልቶ አሁን እዛ እንቅስቃሴ የሚደረግ ከሆነ ግብዓተ መሬታቸው ሊሆን ነው ማለት ነው። ያን ይፈቅዳሉ ወይ ነው አሁን ጥያቄ ያለኝ። እንዲያውም ከሱ እኔ ምንድነው የምጠረጥረው ይሄ ራሱን እያደራጀ ያለው እነዚህ ሰዎች ካልጠፉ እኛ በሰላም መኖር አንችልም ያለ ወጣቱ ክንፍ በተለይ ደቡባዊ ትግራይ አካባቢ ያለው ትላንትና የደቡባዊ ትግራይ አመራር መግለጫ ሲያወጣ ነበር። አመራር ቀይራለሁ ብሎ የሚያስብ ካለ ድርሽ እንዳትሉ እንትን ነው ብሏል። ስለዚህ በእንደዚህ አይነት በቃ እነዚህን ሰዎች ማጥቃት አለብን የሚል ስሜት ከወደዚህ አካባቢ ያለ ይመስለኛል። እንዲያው ከሞራል አንፃር ካየ እዛ ሞራል እኮ የለም እኮ ምንድነው ታውቃለህ? እነ ምግብ የሚያስቡት ማለት ነው የሆነ ነገር እናርግና ሩጠን በቃ ቆላተን በማነድም ሩጠን ሄደን ተሰኔ እንገባለን ከዛ ሄደን ደግሞ ቀሪ ህይወታችን አስወራ የኖርን እናሳልፋለን እኮ ነው እኮ ያስቡት ያለው እኮ እንጂ ተዋክተን መጣል እኮ እንደማይሆን እኮ ያውቃሉ። እንሯራጥን ትንሽ ሞክርና ከዛ ሩጠን መጣለን። ግን ሩጠ የት ገብተህ ዝም ይባላል ነው ከገባበት ጓዳ ነው ሄደን የምናመጣው ማለት ነው። ደግሞ አሁን ብሎ ሩጠ እዚህ የሆነ ነገር አድርጌ ሩጬ በባረንቱ ሄጄ ቁጭ እላለሁ ምናምን ካልክ ይሄዳል መከላከያው ባረንቱ ጉዳይም ስላለው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ነው በእነሱ በኩል ያለው እንጂ ቀጥታ እንገፋለን የሚል ነገር ስለሌለ ሊሆን የሚችልበት ሁኔታው ዝቅተኛ ይመስለኛል ነው በግሌ። ውድ አድማጭ ተመልካቾች አይ ቲንክ እንደዚህ ነገር እናንተም ውድ አድማጭ ተመልካቾቻችን በዚህ አጋጣሚ እስቲ ሀራ ምድር ላይ ያለው ኃይል
በቲፒኤልኤፍ የመጠቃት እድል ይኖረዋል ቲፒኤልኤፍ ጥቃት የመፍጠር ቁመና ላይ ነው ያለው ወይስ እዛው ሐራ ምድር ላይ ያለው እንደጌታቸው የሚደግፉት ኃይል በራሱ ሄዶ ቲፒኤልኤፍ ሊያጠቃ የሚችልበት አጋጣሚስ ይኖራል ወይ የሚለው ነገር ላይ የራሳችሁን ሐሳብ አስተያየት እንድትሰጡን እየጠየቅን ኢትዮ ውይይትን የናንተ ሚዲያ ነው ሰብስክራይብ በማድረግ ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ ያሳሰብን የዛሬውን ዕለታዊ ዝግጅታችን በዚህ ላይ አጠቃለናል በሌላ ቀን እስክንገናኝ ድረስ መልካም